በጋሞ ዞን በመሬት መንሸራተት ከ50 በላይ ሰዎች ሲሞቱ ሌሎች 50 ሰዎች የደረሱበት አልታወቀም። መረጃውን የምናካፍላችሁ ነው የሚሆነው። በመተከል ዞን በመንግስት ጸጥታ ኃይሎች ተፈጸመ በተባለ ጥቃት ከ80 በላይ ቤቶች መቃጠላቸውን ነዋሪዎች ለአዲስ ስታንዳርድ ገልጸዋል። መረጃውን እናካፍላችኋለን። ስምረት በምርጫ ቦርድ ውሳኔ ላይ ያቀረበውን ክስ አነሳ። አቶ ጌታቸው ረዳ ጉዳዩ ፖለቲካዊ መፍትሄ ያስፈልገዋልም ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለቻናላችን አዲስ የሆናችሁ ሰብስክራይብ ታደርጉ እየጋበዝናችሁ ወደ ዝርዝር ወደ ያዝንላችሁ ጉዳዮች እናልፋለን። በመተከል ዞን በመንግስት ጸጥታ ኃይሎች ተፈጸመ በተባለ ጥቃት ከ80 በላይ ቤቶች መቃጠላቸውን ነዋሪዎች ገለጹ። በቤኒሻል ጉሙዝ ክልል መተከል ዞን ድባጤ ወረዳ 10 በሚገኙ በርካታ ቀበሌዎች የክልሉ ልዩ ፖሊስና የወረዳው ሚሊሻዎች ነዋሪዎችን ከቤታቸው እያፈናቀሉ መኖሪያ ቤታቸውንና ንብረታቸውን እያቃጠሉ እንደሚገኙ ነዋሪዎቹ ተናገሩ። ስማቸው እንዳይጠቀስ የፈለጉ የድባጤ ወረዳ በጫቲ ቀበሌ ነዋሪ ለአዲስ ስታንዳርድ እንደተናገሩት ከአንድ ወር በፊት የመንግስት ባለስልጣናት መንግስት ሸኔ ብሎ በሚጠራው የኦሮሞ ነጻነት ሰራዊት ላይ እርምጃ ለመውሰድ ስለምንፈልግ ሁሉም ነዋሪ ቦታውን ለቆ ይውጣ በሚል ትዕዛዝ ተሰጥተዋል። ይህን ትዕዛዝ ተከትሎ የድባጤ ወረዳ ነዋሪዎች ጊጶና በጫቴ ቀበሌዎች ስር በሚገኙት አዱ አባጣፊ፣ ዳማ ዳሲ፣ ቱስኪ፣ ጌሼ፣ ሶቦ፣ ሴሪና፣ ጃጃባ፣ ጊቤ አካባቢዎች በኃይል ተፈናቅለው ወደ በርባሬና ገሌሳ ከተሞች እንዲሰፍሩ ተደርጓልም ብሏል ነዋሪው አክሎም ትዕዛዙን ባለመቀበል አካባቢውን ያለቀቁ ሰዎች ድብደባና ጉዳት እንደደረሰባቸውም ገልጸዋል። በተጨማሪም ህዝቡ ከቤቱና ከንብረቱ ያለ ፍቃዱ ከተፈናቀለ ከወር ቆይታ በኋላ የጉሙዙ ልዩ ፖሊስና የቡላ አካባቢ ሚሊሻዎች ፍተሻ በሚል ሰበብ ከቡላ ወረዳ መጥተው ከየካቲት 18 እና 19 2018 ጀምሮ በጨርቆሳና ድባጤ ቀበሌዎች ከ80 በላይ ቤቶችን አቃጥለዋል፣ ከብቶችን ዘርፈዋል፣ ብዙ ንብረትም አውድመዋል ሲሉ ገልጸዋል። ነዋሪው በግዳጅ ከቤት ንብረታችን ተፈናቅለን ወደ ጊጶ ቀበሌ ከመጣን ከአንድ ወር ከሁለት ሳምንት በላይ ሆኖናል። አሁን መኖሪያ የለንም፣ በዛፍ ጥላ ስር ላይ ነን ሲሉም ገልጸዋል። በዚህ ምክንያት ነፍሰ ጡር ሴቶች፣ ህጻናትና አረጋውያን ለተለያዩ ህመሞችና ችግሮች ተጋልጠዋልም ብለዋል። የስድስት ልጆች አባት የሆኑትና ከዲባቴ ወረዳ ጊቦ ቀበሌ ጮቆርሳ አካባቢ የተፈናቀሉ ሌላ ነዋሪ ከቤት ንብረታቸው ከተፈናቀሉ 2 ወር እንደሆናቸው ጠቅሰው ያፈናቀሉን የቤኒሻል ጉሙዝ ክልል ፖሊስና ከዲባቲና ከቡላን የመጡ ሚሊሻዎች ናቸው ሲሉም ተናግረዋል። የጸጥታ ኃይሎቹ ካፈናቀሉን በኋላ ወደ ቦታው ሄጄ ሳይ ከ84 በላይ የነዋሪዎች መኖሪያ ቤቶች ተቃጥለዋልም ብለዋል። ከተፈናቀሉ ወር እንዳለፋቸው የሚናገሩት ነዋሪዎቹ ውጪ ነው እየኖርን ያለነው፣ ንብረታችንንም አተናል፣ መኖሪያም የለንም፣ አቤት የምንልበት አካላተን ችግር ውስጥ ያለ ነው ሲሉም ተናግረዋል። በተጨማሪም በትላንትናው ዕለት መጋቢት 1 ቀን 2018 ዓ.ም አጎራባሽ ቀበሌ በሆነው ቱስኪ ቀበሌ ውስጥ የመንግስት የጸጥታ ኃይሎች የነዋሪዎችን ቤት በማቃጠል ላይ እንደሚገኙም ጠቅሰዋል። አሁን እየተቃጠሉ ያሉ ቤቶች ቀደም ሲል ተቃጥሏል ከተባለው 84 ቤቶች በተጨማሪም ነው ብለዋል። የአካባቢው ነዋሪዎች እንደተናገሩት ህዝቡ ከቀየው ከተፈናቀለ ጊዜ ጀምሮ ምንም አይነት የሰብአዊ እርዳታ አልደረሰውም። በዚህም ሰዎች ለረሃብና ለስነ ልቦና ቀውስ ተጋልጠዋልም ብለዋል። የቤኒሻል ጉሙዝ ክልል መተከል ዞን ውስጥ በተደጋጋሚ የሚፈጠር የጸጥታ ችግር አዲስ ስታንዳርድ ሲዘግብም ቆይቷል። ለአብነትም በመተከል ዞን ቡለን ወረዳ ከጉጂ ቀበሌ ህዳር 13 2018 ዓ.ም የሸኔ ታጣቂዎች ፈጸሙ በተባለ ጥቃት ህጻናትን ጨምሮ ከ40 ሰዎች በላይ መገደላቸውም ተገልጾ ነበር። ለደህንነታቸው በመስጋት ስሜ ሳይጠቀስ ያሉ አንድ የበኩጂ ነዋሪ ጥቃቱ ቅዳሜ ከማለዳ 11 ሰዓት ጀምሮ እስከ 2 ሰዓት ድረስ መፈጸሙንም ገልጸዋል። ጥቃት አድራሾቹ በየቤቱ እየገቡ ነበር ግድያውን ሲፈጽሙ የነበሩ ያሉት እኚሁ ነዋሪ በዚህም ከአንድ ቤተሰብ እስከ 5 ሰዎች የተገደሉም ነበሩ ሲሉ ሁኔታውንም አስረድተዋል። ባሳለፍነው ዓመት ሐምሌ ወር በቤኒሻል ጉሙዝ ክልል መተከል ዞን ከሚገኙ 7 ወረዳዎች መካከል 5 ውስጥ ዳግም በተቀሰቀሰ የጸጥታ ችግር አንድ ሰው መገደሉና ከ70 በላይ ቤቶች በታጣቂዎች መቃጠላቸውን ነዋሪዎችና በክልሉ የሚንቀሳቀስ ፓርቲ አመራርም መግለጻቸው ይታወሳል። በወቅቱ ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ ድባጤ ወረዳ ደንቦን ቀበሌ ነዋሪ በአካባቢው ከግንቦት ወር ጀምሮ ጥቃቶች ሲፈጸሙ እንደነበር ገልጸው አብዛኛውን ጊዜ የወርቅ ነጋዴዎችና ባለሀብቶች የወረዳና የቀበሌ አመራሮች እንዲሁም የጸጥታ አካላት የጥቃቱ ኢላማ መሆናቸውንም አስረድተዋል። ነዋሪው በድባጤ ወረዳ ደንቦን ቀበሌ ሰኔ 29 ቀን 2017 ዓ.ም የሸኔ ታጣቂዎች ሲሉ የጠሯቸው የኦሮሞ ነጻነት ሰራዊት አባላት ፈጸሙት ባሉት ጥቃት አንድ ሰው መገደሉና አስገድዶ መድፈር እንዲሁም ዝርፊያ መፈጸሙንም ገልጸው ነበር። ይሁን እንጂ የኦሮሞ ነጻነት ሰራዊት ለክሱ በሰጠው ምላሽ በቤኒሻል ጉሙዝ ክልል መተከል ዞን ሰኔ 29 ስለተፈጸመው ጥቃት እንደማያውቅም ገልጾ ነበር።
ነበረ። ስምረት ፓርቲ በምርጫ ቦርድ ውሳኔ ላይ ያቀረበውን ክስ አነሳ። አቶ ጌታቸው ረዳ ጉዳዩ የፖለቲካ መፍትሄ ያስፈልጋልን ብለዋል። የስምረት ፓርቲ መሪና የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ እንደገለጹት ፓርቲው የክስ ሂደቱ እንዲቋረጥ ለፌዴራል ከፍተኛ ፍርድ ቤት ማመልከቻም አቅርበዋል። ማመልከቻው የቀረበው የፌዴሬሽን ምክር ቤት ውሳኔ ተብሎ የቀረበውን ሰነድ በጥልቀት ሲመረምር ህገ መንግስቱ መሰረት በህጋዊ ስነ ስርዓት የተወሰነ ባለመሆኑም ነው ብለዋል። አቶ ጌታቸው በፍርድ ቤቱ የቀረበውን ሰነድ የሚያመላክተውን ጉዳዩ የምክር ቤቱ ምልአተ ጉባኤ የተወያየበትና በህጋዊ ስነ ስርዓት የደረሰበትም ውሳኔ ሳይሆን ባለስልጣናት የግል አቋም የታየበት መሆኑንም ሲሉ ተናግረዋል። የፌዴሬሽን ምክር ቤት ውሳኔ ሊያስተላልፍ የሚችለው የሁለተኛ ሶስተኛ ምልአተ ጉባኤ ተሟልቶና መደበኛ የድምጽ አሰጣጥ ሲከናወን ብቻ መሆኑንም የጠቀሱት አቶ ጌታቸው የቀረበው ሰነድ ግን በህገ መንግስቱ አንቀጽ 64 ስር የተቀመጠውን ድንጋጌ የሚጥስ ነው ብለዋል። ፓርቲው አመሻሹን ባወጣው መግለጫ በህገ መንግስቱ አንቀጽ 64 ድንጋጌ መሰረት የምክር ቤቱ ህጋዊ ውሳኔ ሊባል የሚችለው አባላቱ በምልአተ ጉባኤ ተገኝተው በአጀንዳ ተወያይተውና ድምጽ ሰጥተውበት ሲጸድቅ ብቻ ነው ብለዋል። በመሆኑም የአፈ ጉባኤው ደብዳቤ የምክር ቤቱን ህጋዊ አቋም የማይወክልና በምክር ቤቱ አባላት ዘንድ የማይታወቅ መሆኑን ከሳሽ አረጋግጧል ሲልም አክሏል። ከዚህ በተጨማሪም ፍርድ ቤቱ ጉዳዩን ሲመለከት የቆየበት ገለልተኛና ህጋዊ አካሄድ በፍትሐ ስርዓቱ ላይ ያለንን እምነት የሚያጠናክር ነው ሲል የገለጸው ፓርቲው በአሁኑ ወቅት ክሳችንን መቀጠል አስፈላጊ ሆኖ ስላላገኘ ነው በፍትሐ ብሔር ስነ ስርዓት ህግ ቁጥር 278 ህዝባር 1 መሰረት ክሳችንን ሙሉ በሙሉ አንስተናልን ብለዋል። የፌዴራል ከፍተኛ ፍርድ ቤት የፌዴሬሽን ምክር ቤት 5 የምርጫ ክልሎች ሁመራ፣ አዲረመጥ፣ ጸለምቴ፣ ኮረም አፍላና ራያ አላማጣ ከትግራይ ክልላዊ መንግስት ውጪ ሆኖ ምርጫ እንዲያደርጉ ያስተላለፈውን ውሳኔ ከአማራ ክልል በኩል ድጋፍ ሲያገኝ በትግራይ በኩል ደግሞ ተቃውሞ አስነስቷል። ውሳኔው በዲሞክራሲያዊ ስምረት ትግራይ ወይንም ስምረት በህወሓትና በትግራይ ጊዜያዊ አስተዳደር እንዲሁም በሌሎች የትግራይ ክልል ተዋናያኖች ዘንድ ውድቅም ተደርጓል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ዘገባ እናልፋለን። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በደረሰ የመሬት መንሸራተት አደጋ 52 ሰዎች መሞታቸውን የዞኑ ኮሚኒኬሽን ቢሮ አስታውቋል። በዞኑ ለሰዎች ህይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ ውስጥ የካቲት 30 እና መጋቢት 2018 ዓ.ም የጣለውን ዝናብ ተከትሎም ነው። የኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ባጋራው መረጃ በጋጮ ባባ ወረዳ ማዞ ዶይሳ ቀበሌ በተከሰተው የመሬት መንሸራተት ህይወታቸው ካለፈ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 50 ሰዎችን የመፈለግ ጥረቱን መቀጠሉም አስታውቋል። የጋሞ ዞን የጣለን ከባድ ዝናብ ተከትሎ በተከሰተ ከባድ ጎርፍና የመሬት ናዳ የሞቱ ሰዎች ቁጥር ሊጨምር እንደሚችልም ተሰክቷል። የዞኑ ባለስልጣናት በአደጋው የጠፉ 50 ሰዎችን የመፈለግ ጥረቱ አሁንም መቀጠሉን የገለጹ ሲሆን በህይወት ለተረፉትም እርዳታ የማሰባሰብ ሂደትም ተጀምሯል። ከባዱ አደጋ የደረሰው ከከባድ ዝናብ በኋላ ባጋጠመ የመሬት መንሸራተት ሲሆን አካባቢው ተዳፋት በመሆኑ የህይወት አድን ስራውን ከባድ አድርጎታል። አደጋው በተከሰተበት ስፍራ የዞኑ ዋና አስተዳዳሪን ጨምሮ የፌዴራልና የክልል የህዝብ ተወካዮች ምክር ቤት አባላት ተገኝተው በአደጋው ቤተሰቦቻቸውን ያጡ ሰዎችንም አጽናንተዋል። በደቡብ ኢትዮጵያ ክልል የሚገኘው የጋሞ ዞን በተደጋጋሚ በከባድ ዝናብና ጎርፍ ከሚጠቁ የሀገሪቱ አካባቢዎችም መካከል አንዱ ነው። በ2016 ዓ.ም በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ በተከሰተው ተመሳሳይ የመሬት መንሸራተት ከ200 ሰዎች በላይ መሞታቸውም ይታወሳል። በደቡብ ኢትዮጵያ የመሬት መንሸራተትና የጎርፍ አደጋዎች የሚከሰቱ ሲሆን በ2016 ከባድ ዝናብ ባስከተለው የጎርፍና የመሬት መንሸራተት ከፍተኛ ቁጥር ያላቸው ሰዎችም ህይወታቸውን አጥተው እንደነበረ የሚታወስ ነው የሚሆነው። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም በአዳዲስ መረጃ እስክንገናኝ ድረስ በደህና ቆዩ።